ለናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆርጡት ጮማ የምታስቡ ይብላኝ ለናንተ። የናንተ ህግ ትዝታው ፊት ላይ ምን ነበረ? የናንተ ህግ የብፁዕ አቡነ ተክለ ሃይማኖት ስዕለ አድኅኖ ሲቀደድ የት ነበረ? የናንተ ህግ የመድኃኔዓለም ስዕለ አድኅኖ ሲቀደድ የት ነበረ? የናንተ ህግ ታቦት ሲረገጥ ሲንቋሸሽ የት ነበረ? የናንተ ህግ የሚሰራው ባሮክ ላይ ብቻ ነው ወይ ነው ጥያቄ። እንግዲህ እቺ ሰሞኑን ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኝ ነው፣ አበረታች ነው፣ የጌታን መንገድ የመራኝ ነው የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ብንሰርክም ባንሰርክም እንኳን ክርስቲያን ወንድ መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን። ዛሬም እንደተለመደው ሰዓታችንን ጠብቀን መተናል። ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡን። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። የናንተ ህግ ትዝታው ፊት ላይ ምን ነበረ? የናንተ ህግ የብፁዕ አቡነ ተክለ ሃይማኖት ስዕለ አድኅኖ ሲቀደድ የት ነበረ? የናንተ ህግ የመድኃኔዓለም ስዕለ አድኅኖ ሲቀደድ የት ነበረ? የናንተ ህግ ታቦት ሲረገጥ ሲንቋሸሽ የት ነበረ? የናንተ ህግ የሚሰራው ባሮክ ላይ ብቻ ነው ወይ ነው ጥያቄ። አዎ እኔ አሁንም የምለው ሎጂካል ባልሆነች ዓለም ላይ እንደው ተራ ሎጂካል ለመሆን የምትጥሩ ሰዎች ተረጋጉ። የገዛ ብሩክን ማሳሰር ይህን ያህል ያንገበገባችሁ የእመቤታችን ስዕለ አድኅኖ መቀደድ ያንገበገባችሁ ሰዎች አፍሬባችሁ ነው የምነግራችሁ። የሆነ ስርዓት ስለሌለ ነው ያንን የምነግራችሁ። ስርዓት ቢኖርማ ኖሮ ብሩክ እዛ አይሄድም ነበር። መጀመሪያውን ህግ ሄዶ ልጅቷን ያወጣትና እኛን በአደባባይ ይጠይቅልን ነበር። ስርዓት ቢኖር ኖሮ እሱ ስለሌለ አሁን ጥያቄው ልጆቻችን ለማስበላት አጀንዳ እየተከፈተ ነው። ስለዚህ የእናንተ ጥያቄ ለዚህ አጀንዳ አብራችሁ ተነጂ ትሆናላችሁ ወይንስ ራሳችሁን ጠብቃችሁ ትጠብቃላችሁ? ሰሞኑን የሆነው ነገር የሚያናድድ ነው። አይደለም ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። የጠላቴ ጠላት ወዳጄ ነው እንዲሉ ብሩክ ለመናፍቃን የራስ ምታት የሆነ ልጅ ነው። ልብ በል፣ ለፕሮቴስታንት አላለም። ፕሮቴስታንቱ ስላሉ ከሃዲያን ስለ ፕሮቴስታንት አይደለም፣ ለመናፍቃን ራስ ምታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ። በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀር ልጅቷን ላይቭ ይዘው ገቡ። ተመልከት፣ ሶሻል ሚዲያውን የሚያጦዙት መናፍቃኖቹ ናቸው። እውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል። ፕሮቴስታንቶቹ በህግ ትጠየቅ ያሉ ትጠየቅ ብለው ከእውነት ጎን ቆመዋል። መናፍቃኑስ ነገሩ ሌላ ነው። ሊበሏት ያሰቧትን አሞራ ጅግራንሽ ነው ምናምን ነገር ይሏታል። ሊያሳስሩት የፈለጉትን ልጅ ቀድሞም ማለት ነው በሌላ ጌም ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድሞች፣ በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ስርዓት ያለው ሰው ብቻ ሳይሆን አንዳንዴ በጥባጭ ሰው ያስፈልጋል ይላል ፖለቲካው። ይሄ ለፕሮፓጋንዳም ለምን የሚያመጣ ቢያንስ ነገሮችን የሚያሸብር ቢያንስ ባሮክ በጥባጭ አይደለም፣ ቀናይ የቤተ ክርስቲያን ልጅ ነው። ካጠፋ ይቀጣ በስነ ስርዓቱ። አጥፍቷል ወይ ነው? አላጠፋም። እንግዲህ ውድ ኦርቶዶክሳውያን እነዚህን ወጣቶች ልናጣቸው አይገባም። አባቶች ዝም ባሉበት ጊዜ፣ ሲኖዶሱ ዝም ባለበት ጊዜ፣
እንግዲህ የቤተክርስቲያን አስተዳዳሪዎች እንኳን ጸጥ ብለው ነገሮችን እያዩ ስክሮል ያደርጉ ቲክቶክ አይጠቀሙም አይባልም የቤተክርስቲያን አስተዳዳሪዎች በደንብ ይጠቀማሉና ቲክቶካቸውን እያዩ ስክሮል አድርገው እያለፉ ነገሮችን ዝም ከማለት ውጪ ምንም እያደረጉ አይደለምና ይሄ ወንድማችን ተነስቶ ኢቭን አጥፍቶ ቢሆን እንኳን ችግር የለውም ይቀጣ አላጠፋም ባላጠፋበት ነገሮችን እንደዚህ ማድረግ መጀመሪያም በጣም ስለከበዳቸው ምርጥ ኦርቶዶክሳውያን ለሚዲያው በቃ ጫና የሚፈጥር ኦርቶዶክሳውያን ስለሆነ መጀመሪያም ተጽዕኖ ማድረግ እሱ ላይ ስለሚፈልጉ አሁን አጋጣሚ ተጠቅሞ ነው ጫና እያደረጉበት ያሉት እንግዲህ ይሄ ጫና እንዳይደርስበት እኛ ክርስቲያኖች አንድ ልንሆን ይገባል ይብላኝ ለእናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለእናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለእናንተ የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለእናንተ ኦርቶዶክሳውያን ይብላኝ ለእናንተ አገታት አሰቃያት አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለእናንተ የኔ እውነትማ ሲገለጥ ይሄ ነው የኔ እውነት ይሄ ነው ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበር ወይ ምክንያቱም ባሮክን ጠየቁት ምንድን ነበር የሆነው ምንድነው ያደረጋችሁት ለምን እንደሄዳችሁት ሄዳችሁ ምንድነው ያደረጋችሁት የሚለውን ጠይቄዋለሁ እንዲህ ብሎኝ ነበር ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነው እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም የፌደራል ፖሊሶች ከበውት እንዳለ ፓትሮል ከቦት እንዳለ ነው የነገሩን በዚህ ሰዓት ላይ ማለት ነውና ለምንድነው እርሱን መጫወቻ ሜዳ ያደረጉት ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው ብሩክ እንደዚህ ብሎ ነበር አንደኛ ከበር ቆመን በስራቱ አንኳኳን ይነግሩናል እውነት ከሆነ ከበር ቆመን በስራቱ አንኳኳን ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን የብሎኩ የውጪ በር ጠጋ ብለው አውቃለሁ ለምን እንደመጣህም አውቃለሁ ልጆቼ ምን ልታዘዝ ሲሉ ጠየቁን ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው እማዬ እንደምን ዋሉ ወደ ውስጥ ገብተን ማውራት እንችላለን እንዴ በሚገባ ብለው አስገቡ እውነት ነው ይሄ እውነት ነው ከዛ የውጪውን ቁልፍ ከፍተን ገባን ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን ሁላችንም በላን ጠጣን እውነት ነው ተወሰነ እንትን ብላል ያው እንትን ላይ ስላለ ሆት ስለሆነ ብዙም ባን እሺ ያለው ነው እንትን እሺ ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩ አንገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያው ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ እሱ ጋር እንደደወልኩ ነግሬያቸዋለሁ እነሱ ግን ለሁለት ነገር ነው የመጣ ነው ያሉ እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ እኔም የኦርቶዶክስ ተዋህዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው እንግዳውስ ለምንድን ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ እንግዲህ አድርሱልኝ ያለቀስኩኝ ጎንበስ ብዬ በቃ ማድረግውን አላቀም ስሜት ውስጥ ነኝ ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው ሲጠይቁኝ ከፍቻ ሳይቻለው እዚህ ነው ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ እንግዲህ ውድ ኦርቶዶክሳውያን ይሄን ወንድማችንን በዚህ ልክ ማሸማቀቅ ተገቢ አይደለም ቤተክርስቲያን ጸጥ ባለችበት ሰዓት ድምጽ ሆኖ ለቤተክርስቲያን እየቆመ ያለ ልጅን
በዚህ መልኩ ማሸማቀቅ እንደው ተገቢ አይደለም። እናትየው ከዚህ በላይ ምን ይናገሩ? ትክክለኛውን ነገር ተናግረዋል እኮ እኛ አስፈቅዶን ነው ሊቀርጽ የቻለው። እንግዲህ በአካባቢው ፖሊሶች ዙሪያውን እየጠበቁት እንደሆነ ነጋሽ ባይዳዳ ተናግሯልና ይሄ ልጅ ከጎኑ ቆመን አረ አንድ ነገር እንበል፣ ክርስቲያኖች ዝም አትበሉ፣ ድምጽ እንሁነው። ዮናታን አንድ ቀን ተምረው እንትን የሚባል አለ። ምን መሰላችሁ? አፍንጫ ታውቃላችሁ አይደል? እስኪ አፍንጫ በሉላችሁ። ማን ጊዜ አፍንጫ የራሱ መዓዛ የለውም። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ፣ የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ደግሞ የሚገርመኝ እኔ ሰው ነው አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለእመቤታችን ቢለፈልፍ አይደንቀንም። ምክንያቱም ምንድናትና የተደበቀች ናት። የማይነገር ህቡ ጥበብ ከአጋንንት ከመናፍቃን የተሰወረች ናት እሷ። ለነሱ አትገባቸውም። ለዚህ እኮ ነው ከቃሉ ጋር ናችሁና ሰይጣንም እመቤታችንን ቢያውቅ ምን ያመጣ መስሏችሁ ነው? ጌታ ይወላችሁ መጀመሪያ ያዙ በደንብ አድርጋችሁ የሚገባችሁን ማለት ነው። ሰይጣን እመቤታችንን አያውቅም። ቅዱስ ሳዊሮስ ዘስሙና እንዲህ ይላል ወይእቲ ጽንስት ማነው ወሶቢያ ጸንሰት እግዝእትነ ማርያም ይላል። ድንግል ማርያም በጸነሰች ጊዜ እስመው እቱ ይመስሎ ከመይእቲ ጽንስት ለዮሴፍ ድንግል ጸንሳ ሲያያት ሰይጣን ለዮሴፍ የጸነሰች መስለው ነበረ። ወበዝንቱ ግብር ተጸለለ ልቡ፣ በዚህ ነገር ልቡናው ታወረ፣ ተጋረደበት። የልጆቹም ልቦና ታወረ። ከዚያ ምን ይላል መሰላችሁ? ይህንን ይዝና ሲያበቃ ሰይጣን ይላል ቅዱስ አባ ጊዮርጊስ ዘጋስጫ እመቤታችንን አያውቃትም ይላል። ለምን? እሷ የመጀመሪያው ቅጣት ምን መሰላችሁ? ከቃሉ ጋር ናችሁ? ሰውን ዲያብሎስ የቀጣው ባለማወቅ አይደል? አምላክ ትሆናለህ ብሎ አልቀጣውም። መጀመሪያ ቅጣት የቀጣው ይወላችሁ ወበከመ ተሃባ ሰይጣን በጉልቱ ውስጥ ተስጋ ከይሲ ከማው ኮነ ድነትነ በተሰውሮ ተቃለ እግዚአብሔር በዘመድነ። ሰይጣን በሽንገላ አዳምና ሔዋንን ባለማወቅ እንደቀጣቸው ክርስቶስ ደግሞ ድንግል ማርያምን ከሰይጣን ሰውሮ ሰይጣንን የመጀመሪያ ቅጣት የቀጣው ባለማወቅ ነው። የሰይጣን ልጆች የሆኑ ድንግልን አያውቋትም። ከዚህ ልጅ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። እንግዲህ እቺ ልጅ ሰሞኑ ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኜ ነው፣ አበረታቼ ነው፣ የጌታን መንገድ የመራኝ ነው የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ስለዚህ የማን ተማሪ ነች ማለት ነው? የዚህ ሰው በአንድም በሌላም መንገድ የዚህ ሰው ተጽዕኖ እዚህ ልጅ ላይ አድሯል ማለት ነው። ስለዚህ አሁን መታችሁ አማላጅ ሆናችሁ የቀረባችሁ ሰዎች የዚህ ነገር ንስሐ አባቷ እናንተ ናችሁ። እንግዲህ ደራሲና ዳይሬክተሩ ኤርሚያስ ቀለሜ ይሆናል። ፕሮዳክሽን ማናጀሩ ዮናስ ሙሉነህ ሆኗል። አሁን ደግሞ አንድ የቀብር ስርዓት አስፈጻሚ መጥቶላቸዋል። ስሙት። ይሄን እቺ ልጅ አንድ ነገር ብትሆን ከናንተ ራስ ላይ ህብረተሰቡ አይወርድም። ይሄን ወቁ። እንግዲህ እነዚህ ሰዎች ናቸው ሀገርና ሃይማኖትን በማስለቀስ ክብረነክ ድርጊትን በመፈጸም የፕሮፌሰር ደረጃ ማዕረግ የተሰጣቸው የዚህ ጉዳይ አራጋቢ አስፈጻሚ ሆነው ብቅ ያሉት። የጉዳዩ ድርሰት ከተጀመረ እስከ ተፈጸመ በእነዚህ ሰዎች ነው እየተተወነ የሚገኘው። እኔ በግሌ ጉዳዩ በጣም የተጠና መሆኑን የማውቅበት እና የተረዳውበት አንድ ነገር አለ። ቪዲዮን ከሰራው 10 ደቂቃ እንኳን በቅጡ ሳይሞላ የምትመለከቱት አናውን ነምበር ያልተገለጠ ቁጥር በተደጋጋሚ ይደወልልኝ የነበረው ሳነሳውም ልዩ ዛቻና ማስፈራሪያዎች ጭምር ተከትለው ይደመጡ ነበር። ስለዚህ የዚህ ነገር ድርሰት ባለቤቶች እነኚህ ከላይ የምትመለከቷቸው ሰዎች ተከፋፍለው ሲሆን ጉዳይ አስፈጻሚ ደግሞ ይቺ ልጅ ሆና መጣለች። ገና ብዙ እንቀጥልበታለን በዚህ ጉዳይ። እንግዲህ ውድ ኦርቶዶክሳውያን እንደተመለከታችሁት እነ ቀለሜ ናቸው ብዙ ነገር እያደረጉ ያሉትና እና ዮናታን ላይቭ ስትሪም ላይ ጠርተዋት ብዙ ነገሮችን እያሉ እንደነበረ የማይረሳ ነገር ነውና የራሳቸውን ፍላጎት እንደዚህ ራሳቸው ከመውጣት ባሻገር ደቀ መዝሙር አበጅተው እያስወጡ የማይሆን ነገርን ከልክ ያለፈ ነገርን ተደፍሮ የማይታወቀው የእመቤታችን የቅድስት ድንግል ማርያምን ስዕለ አድኅኖ እስከ መቅደድ የደረሱትና ለነዚህ ሰዎች ደግሞ ተገቢውን ቅጣት ሊሰጣቸው ይገባል። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በእስር ላይ የሚገኘውን አንዱዓለም ደግፌን በእስር ቤት ተገኝተው ጎብኝተዋል። በወላይታና ዙሪያ አካባቢዎች በሚገኙ አብያተ ክርስቲያናትና
ማህበራዊ አገልግሎት ላይ በመሳተፍ የበጎነት ተግባር በማከናወን የሚታወቀው አንዱዓለም ደግፌ በእስር ላይ 11 ቀናት የቆየ መሆኑ ይታወቃል። በዚህም የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ በእስር ቤት በመገኘት የመንፈስ ልጃቸውን አንዱዓለም ደግፌን ጎብኝተዋል ማለት ነው። በእስር ቤትም ሄደው አጽናንተዋል። ወንድማችንን እንግዲህ እንዲፈታ እግዚአብሔር አምላክ ይርዳን ለማለት እወዳለሁ። እንግዲህ ውድ ኦርቶዶክሳውያን እኚህን የመሰሉ ድንቅ የሆኑ አባቶች መቼ ነው የምናፈረው? ይሄ ሁሉ ነገር እየተፈጠረ ዝም ከሚሉ አባቶች ይልቅ እኚህ አባቶች በፖሊስ ጣቢያ ወይንም በእስር ቤት ልጃቸውን ሄደው እስከ መጠየቅ ደርሰዋልና እንግዲህ በደንብ ነው የምናውቃቸው። የወላይታ ሀገረ ስብከት የአርባ ምንጭ ሀገረ ስብከት አስተዳዳሪ ናቸውና በጣም የሚወደዱና ድንቅ የሆኑ ጳጳስ ናቸው። እንደዚህ አይነት ጳጳስን እግዚአብሔር አምላክ ያብዛልን። ከቪዲዮ ብዙ ትምህርቶችን እንዳገኛችሁ ተስፋ እናደርጋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን